ይሄንን ፕሮግራም ያዘጋጀነው እንግዲህ ስለ ዘመን ክፋት ለመማር አይደለም። አሁን አንዳንድ ሰዎች ቀኖቹ ክፉ ነው ዘመኑን ዋጁ ሲል ቀኑ ክፉ ነው በማለት ስትረስ እንድንሆን አይደለም። ወይም ደግሞ የዘመኑን አስጨናቂነት እያየን ፓኒክ እንድንሆን አይደለም። ዘመን ክፉ ቢሆንም መረዳት ያለብን የዘመን ፈጣሪ ዘላለማዊ እግዚአብሔር ደግሞ አለ። የዘመን ክፋት ፓኒክ አድርጎን መፈጠራችንን መኖራችንን እዚህ ምድር ላይ ኤግዚስት ማድረጋችንን እንድንፈራው አይደለም። አክቹአሊ ደግሞ አሁን የዛሬ 40 ዓመት ወደ ኋላ የነበሩ ሰዎች እንደውም የኛ ዘመን ብለው ይጠቅሳሉ። ታውቃላችሁ ዘመን ክፉ ነው የተባለው ግን ከ2000 ዓመት በፊት። ስለዚህ ከ40 ዓመት በፊትም ያለ ጥሩነት የለም። ለቀኑ ክፋቱ ይበቃዋል። ስለ ቀኑ ክፋት ያወራን ስትረስ እንድንሆን አይደለም። ለዚህ ነው ጢሞቴዎስ ላይ በሁለተኛው ምዕራፍ 3 ላይ በዘመን ፍጻሜ የሚያስጨንቅ ዘመን እንደሚሆን ይሄን እወቅ ይላል። ማወቅ እንዲገባው ነው። ግን ሰኞ ማክሰኞ ሮብ አይደለም ክፉ የሆነው። በየዘመናት መካከል ትውልድ የሚሸከመው አስተሳሰብ ነው ክፉ የሚያደርገው ዘመን። ለምሳሌ ስለ ዘመን ክፋት ሲያወራ የሚያስጨንቅ ዘመን የከፋ ዘመን ነው ብሎ ሰዎች ራሳቸውን የሚወዱ ገንዘብን የሚወዱ ብሎ ስለ ሰው ፐርሰናሊቲ ነው የሚያወራው። ስለዚህ የዘመን ክፋት ክፉ በሚያረጉ ሰዎች የተሞላ ነው። ዘመን በራሱ ክፉ ነው አልጀመረም። በባለፈው ሳምንት እንደተነጋገርነው እግዚአብሔር 6ቱንም ቀን ሲፈጥር 7ኛ ቀን ሲያርፍ ሁሉ መልካም እንደሆነ ይላል። ከውድቀት በኋላ ነው የዘመን ክፋት የመጣው። ስለዚህ ሰው ሲወድቅ ቀንም ወድቋል። ሰይጣን ብቻ አልወደቀም። ስለዚህ ይሄ ዘመን ይሄ ዓለም ለጨለማው ዓለም ስራ በጣም የሚመቸው ነው ተገለጠ። ስለዚህ እኛ በዚህ ቦታ ስለ ዘመን መዋጀት ስንማር በውጭው ዓለማዊ ሰዎች ታይም ማኔጅመንት ይማራሉ። ደስየም ግን የኛ የሚለየው እኛ መጀመሪያ ስንጀምር በሞቲቬሽን አይደለም፣ የዘመን ፈጣሪ የዘመን ባለቤት እግዚአብሔር እንደሆነ በማወቅ ነው። ስለዚህ በባለፈው ሳምንት ምን አየን? አጠር አድርጌ ለመጠቅለል ዘመንን ከመዋጀት በፊት ዘመንን እንረዳ ብለን ተነሳ። ዘመን ምን ይመስላል? ዘመን ምንድነው? እንግዲህ ዘመን አስተሳሰብ ነው ብለን አሁን ለምሳሌ በዚህ ዘመን የሆነ ሰው በሆነ አይዲዮሎጂና አስተሳሰብ ሲነሳ እኮ ዘመን አልፏል እንዲህ በታሰበ ዘመን አይደለም ይባላል። ስለዚህ ዘመን ማለት የትውልድ አየሩን አገሩን ከተማውን አስተዳደሩን ኃይልን የተቆጣጠረ አስተሳሰብ ነው። ሲፈርስ ወይም ሲቀየር ይሄ ዘመን እንዲህ በማሰብ አትሸንፈውም ይባላል። ስለዚህ ዘመን በራሱ ታሪክ ይቀይራል። ለምሳሌ እኔና እናንተን የኋለኛው ዘመን የሕግ ዘመን የነበረ ጊዜ ምን ይለናል? የቁጣ ልጆች ይለናል፣ የአመፃ ልጆች ይለናል። ይሄው መጽሐፍ በዛኛው ዘመን። ይሄ አሁን ያለንበት ዘመን ደግሞ ከክርስቶስ ሞትና ትንሣኤ በኋላ ደግሞ የእግዚአብሔር ልጆች ይለናል። እኛኑ ማን ቀየረው? በዘመን መካከል የተሰራው ስራ። እንግዲህ አሁን በኋለኛው ዘመን መኖር ብፈልግስ በሕግ መኖር ብፈልግ በዚህ ዘመን ውስጥ አይፈቅድልኝም። ከእግዚአብሔር ጸጋ ነው የምወድቀው፣ ከእግዚአብሔር ክብር ነው የምወድቀው። እግዚአብሔር የሚገኝበት እግዚአብሔር የሚያሸተው የህይወት መዓዛ አይኖረኝም። ምክንያቱም በሕግ እያሰብኩ ስለሆነ። አየህ ዘመን በራሱ አስተሳሰብ ነው። ኦኬ አሁን ይሄ በመጽሐፍ ቅዱስ በታሪክ ልናወራ እንችላለን። ዘመንን እንዋጅ ማለት ምን ማለት ነው? አሁን የገባንበት 2016 18ን እንዋጅ ያለን ነው አይደለም። ዘመን እንዋጅ ማለት እድሜ ሙሉ ነው አይደለም። መጀመሪያ ዘመኑን እንረዳ። መነሻ ያደረግነው አንደኛ ዜና ምዕራፍ 12ን የምታስታውሱ ከሆነ የይሳኮር ልጆች ዘመኑን ይረዱ ነበረ፣ ወንድሞቻቸውም ይገዙላቸው ነበረ ብለናል። ስለዚህ የዚህን ዘመን እንዴት እንረዳ? 3 ነገሮች አነሳን። ዘመኑን በሚጠቀልል ማንነት ለመረዳት 3 ነገሮች አይ። አንደኛው የዚህ ዘመን ዋና መልክ ምን ይመስላል አለን ለመረዳት ግላዊነት። ሰው የግል ህይወት ነው ያለው። ህብረትን የሰውን ማንነት የቤተ ክርስቲያን ማንነት ስለ ወንድም ማንነት አያገባው። ቃየል እንዳለው እኔ ወንድሜ ጠባቂ ነኝ ብሎ ይሄ ዘመን ጎልቶ የሚታይበት ነው። ይሄ ራሱ ከበላ ራሱ ከኖረ ራሱ ካገኘ ምንም የማይመስለው ዘመን ነው። አይተናል እንዴ ግላዊነት በጣም ምን ያህል ሰልፍሽነት እንዴት እንደበዛ መጽሐፍ ቅዱስ ራሳቸውን የሚወዱ በሚል አይተናል። እንግዲህ አንዱ ስለ ሁሉ ሞተ፣ ሁሉም ስለ አንዱ እንዲኖሩ ነው መጽሐፍ ቅዱስ። የወንድም ጠባቂነት ህብረትን አሁን በዚህ ውስጥ ያላችሁ ሰዎች
ማንም ምንም ቢሆን የማያገባችሁ ዘመን እየመጣ ነው። ይሄ ወደን ሳይሆን ዘመኑ ላይ ያለው ኃይል ነው አለ። ሁለተኛው በጥቂቱ ቁሳዊነት አላየንም። የዘመኑ መልክ ቁሳዊነት። ሰው የሚለካው የሚፈራው የሚወደደው የሚቀረበው በምኑ ነው? በቁሱ ባለው ነገር ባለው በቀረበው እጁ ላይ ባለው ነው ብለናል። ይሄ ከእግዚአብሔር አንፃር ገንዘብን የሚወድ በሚል አየን። ሶስተኛ ኮት ያደረግነው አንጻራዊ እውነት አይደል? ሰው ሁሉ በራሱ ልክ ነው። አጥፍቶ ልክ ነው። ሰድቦ ልክ ነው። መጥቶክ ልክ ነው። መብትን ተጋፎ እንደራሱ ምንድነው ልክ ነው። አንድ እውነት የለም። ሁሉም የየራሱ እውነት ነው። ባክ ሲያረግ እውነት አለው፣ ሲመጣ እውነት አለው፣ ሲመለስ እውነት አለው፣ ጌታን ለማመልክ እውነት አለው፣ ላለማምለክም እውነት አለው። በመጨረሻው ዘመን እውነት ሁሉም ጋር እንደሚበዛ አይነት መልክ ያየንበት ነው። ስለዚህ ይሄንን ዘመን ተረድተን ከእግዚአብሔር ቃል አንፃር እንዴት እንዋጀው ብለን ትላንት ዘመንን በጥቂቱ አይተናል። ስለዚህ በሶስት ነገር ለየነው። ያለፈውን ዘመን አየን፣ ወይም ዛሬ ያለንበት ወይም ያሁን ዘመን አየን። ደግሞ ከፊት የሚመጣ ደግሞ የሚመጣውን ዘመን አየን። ዛሬ ስለ ዘመን በመጽሐፍ ቅዱስ ውስጥ አንዱ የራስንም ሲዝን ዘመን ነው የሚለው፣ የምንኖርበትን ዘመን ዘመን ነው የሚለው፣ ያለፈውንም ዘመን ነው የሚለው። እንግሊዘኛው ኤጅ ነው የሚለው፣ ኖርማል ነው። ግሪኩ ነው በሶስት አይነት መንገድ የሚከፍለው። በባለፈው አዮን የሚባለውን የዘመናት ቁጥር አየን። ዛሬ ጥቂት የምናየው ካይሮስን ነው። ካይሮስ ማለት ሲዝን ማለት ነው። ይሄ ትክክለኛ እግዚአብሔር ሲዝኑ ነው። ባይዘው እኛ ነው የምንለው ታውቃላችሁ። እግዚአብሔር ካይሮስ አሁን የመነሻ ያደረግነውን የኤፌሶን 5 ቁጥር 15 ጀምሮ የሚያወራው ዘመኑን ዋጁ ማለት ካይሮሳችሁን ዋጁ ምን ማለት ነው? ሲዝናችሁን የናንተን ነገር ዋጁት በሚል ነው የሚያወራውና እሱ ነው ጥቂት አጠር አድርጌ ቶሎ ማወራችሁ። እግዚአብሔር ለሰዎች ለህዝቡ የመጎብኘት ዘመን ያመጣል። ታስታውሱ እንደሆነ መጽሐፍ ቅዱስ ላይ ይሄ የመጎብኛሽ ጊዜ ነው፣ የመድረሻሽ ጊዜ ነው፣ የመዘመሪያ ጊዜ ነው፣ እልል የምትልበት ጊዜ ነው እያለ እግዚአብሔር ዘላለማዊ በጊዜ ቁጥር የማይለካው አምላክ ሰው ግን በጊዜው ዘመኑ ስለሚኖር ያንን ዘመን ብሌሲንግ አድርጎ ይሰጣቸዋል። ይህንን መረዳት አለብን ሁላችን። ባጭር ቃል ለምንድን ነው ዛሬ ካይሮስ የሆነው ዘመኔን መዋጀት ያለብኝ? ቀኑ ስለኖርክ ያንተ ነው ማለት አይደለም። ዘመኑ ስለተመላለስ ዘመኑ ያንተ ነው ማለት አይደለም። ቀኑስ ዓመተ ምሕረት ውስጥ ዛሬ ሰኞ ስለዋልክ ማክሰኞ ስለዋልክ ያ ዘመን ላንተ ይሰራል ማለት አይደለም። ለዚህ ነው እንድትዋጀው ዘመንህን እግዚአብሔር የተናገረ። ኦኬ ካይሮስ ወይም ደግሞ የኔ ሲዝን ማለት ሲብራራ እድል ማለት ነው። ካይሮስ ማለት ሲብራራ በግልጽ አማርኛ የማድረጊያ ሰዓት ማለት ነው። የማሰቢያ ሰዓት አላልኩም፣ የመቆሚያ ሰዓት አላልኩም፣ የማድረጊያ ጊዜ ማለት ነው። ልክ አንድ ሰው ሲዝኑ ሲመጣ ድካሙ ብርታቱ፣ ውድቀቱም ከፍታውም ለበጎ ነው የሚሆንለት። ልክ ሲዝኑ ላይ ያለ ሰው ምንም ውስጥ ይሁን ያ ነገር ለሱ ለበጎ የሚሰራበት ሲዝን ማለት ነው። ምን ማለት መሰለህ? በጣም ዕውቀት ብቻ አይደለም በሲዝን ላይ ገኖ የሚታየው። አለማወቅስ ብትሆን ሲዝን ከሆነ በደንብ ስሙኝ፣ ለበጎ የሚቀየርበት ዘመን። አንዳንድ አይታችኋል። በጣም ሲዝኑ እንግዲህ ሶሻል ሚዲያ ላይ ስላላች ሮስት መግነኛ የሆነ ሰው አይታችኋል። ተሰድቦ ከፍ የሚታወቅ ማለት በስድብ እኮ የሆነ ቃል ተሳስቶ ቢታወቅ ሰው አላያችሁ? ሲዝን ሲሆን መታወቂያ ብቻ ሳይሆን ለማለት የፈለኩት የሰው ይሄ ትክክለኛ እድልና ጊዜ ማግኘት ማለት ነው። ባጭር ቃል እድል ማለት አይሆንኛ የሚመስለን የ40 ቀን ወይ ሰደል ይመስለናል። እድል ማለት አንድን ጉዳይ በፍሬው ቀን ማግኘት ማለት ነው። ሲያፈራ ማግኘት ማለት ነው። አንዳንድ ሰው ሙዝ በችግኝ ጊዜ እጁ ይገባል። አንዳንድ ሰው ደግሞ ሲያፈራ እጁ ይገባል። እድል ማለት እቺ ናት። ልክ ሲበቅል ልክ ፍሬ ሲሰጥ መምጣት ማለት ነው። ዛሬ በኢየሱስ ከዚህ በኋላ ይሄን ቃል ሰምታችሁ ፍሬያማ ቦታ ነው የምትደርሱት። የሆነ አንዳንድ ሰው በጣም የሚገርመኝ ነገር ነገራችሁ። ዝም ብዬ የሆነ ጊዜ ስልክ አነሳው የሆነ ሰው ጋር እና አስታውሼ ነው የደወልኩለት። ስደውል አለኝ አስታውሳ 20 ሚሊዮን ብር አሸነፈ ሰውየው እና 18ቱን አስቀምጦ 2 ሚሊዮኑ ላይ እየተደራደረ ለማልስጥ ምን ላድርግ እያለ የኔ ስልክ ጮኸ። አላነሳውም ከጌታ ጋር ሊያወራ ማለት ነው።
አላነሱ። ከዛ ከስንት ጊዜ በኋላ መልሶ ቅድም ስደውል ከማንሳቴ በፊት እየተማከርኩ ነበር። ይሄን ሰው ያስደወለው እግዚአብሔር በዓላማ ነው አለ። እሺ ያልኩት ምን እንደሚያስፈልግ አላውቅም። ሙሉ ሳውንድ ሲስተምን የትኛውንም ዋጋ ያወጣ ገዛለሁ አለ። ቼክ ስናደርግ 540 ሺህ ብር ሆነ። ከግማሽ ሚሊዮን በላይ ኦፈር አረገ። አላወራኝም ራሱ። በቃ የሰውየው ሙዚቀኛ ገባ፣ እቃውን ነገረው፣ ሄደ ይግባ አለ። 540 ሺህ ብር አስላለ። ከዛ በኋላ ከዚህ ሰውዬ ጋር ያለኝን ግንኙነት አሰብኩት። ምንም የለንም። እግዚአብሔር እንዲያውቁን የፍሬው ሰዓት ሲያገኝ እድል ማለት በሚያፈራ ሰዓት መድረስ ማለት ነው። አንዳንድ ሰው በችግኝ ሰዓት ነው የሚመጣው። እኔ ድሮ የሰለቸኝ መንፈስ ምን መሰለ፣ ቸርች ብዙ ሰው ይመጣል ነፃ ወጥቶ ምናምን ጌታ ከዚህ በኋላ እዚህ ቸርች ነኝ ይለኛል። አሜን ብዬ ስቀመጥ ትንሽ ቆያ። ፕሮፌት እዚህ እኮ ሳልመጣ በፊት ይለኛል የእንትን መኪና አስመጪ ነበርኩ። እሺ እንትን ባለስልጣን ነበርኩ። እሺ እኔንም ሳገኝ እንትን የነበረው ነበርኩ። አሁንስ እግዚአብሔር ጸልይልኝ በቃ እኔ አንድ ስራ የለኝም ይላል። ችግር የለውም እግዚአብሔር እኮ ያነሳዋል። እኔ ግን እሳት እንደበዛበት ቅቅል አጥንት ብቻ የሚሰጠኝ ምንድነው ብዬ እጸልይ ነበር እግዚአብሔር ፊት። ያብረን ጌታ ሳይጥሉ ይምጡ እያልኩ እንዲህ ሳያራግፉ አምጣቸው እያልኩ አራግፎ እንደዚህ ያለ እግዚአብሔር ሰው ይላል። እግዚአብሔር መልካም ነው፣ ሞልቶ ይልካቸዋል። ችግር የለውም። ግን ሁሌኛ እንደ ማዲያ የሞላንም አይቻልም። ጌታ ያለው እንኳን አምጣ ብዬ አውቃለሁ። እና ምን ማለት ነው? አንዳንድ ሰው ጋር ደግሞ አለ ልክ ያለው ሰዓት ነው የሚመጣላቸው ሁሉ የሚቆጥረው እኔ ሸፍና እኔ አለ የሚል። እንዲህ አይነት ሰዎች ሲዝናቸውን የዋጁ ሰዎች ነው። ምን ማለት ነው? የትም ቦታ ሲገቡ በፍሬው ሰዓት የሚደርሱ አልገባም። አሁን ማታ ሲወቀስ የሚውል ሰው አለ። ነገ በእውነት እኔ ከዚህ በኋላ ሰው ለመርዳት ዝግጁ ነኝ ብሎ ተወቅሶ ጠዋት ሲገባ የሚያገኘው ሰው አለ። አንዳንድስ ዘመኑን የማይወጅ ሰው የተበሳጨ ቀን ያገናኛል። ነቅሎ አገልጋይ የመረረው ሰዓት ሲያገናኝ እናንተ ብሎ አገልጋይ ብሎ እንኳን ሊረዳ ሰብሮ ነው የሚልክ። መዋጀት ያለብህ በእድል ሰዓት እንድትደርስ። የትም ግባ እግዚአብሔር ያፈራ ነገር ላይ አድርስ። ታሪክ የሚቀይረው በእድል ቦታ የሚቆም ሰው። ያ ማለት ካይሮስን የዋጀ ሰው ማለት ነው። ሲዝኑን ብዙ ሰው ባይዘው አየር ጠዋት መጡ ስለነገ ፀሐይ ስላይ ምናምን ማክሰኞ ሰኞ ላትቀየር ትችላለህ። ውስጡ ግን የሚሰራውን ስፒሪት መስበር ትችላለህ። that's why season የማድረቂያ ጊዜህን የምትዋጅበት ዘመን ነው። ለምን ሰው ትክክለኛ እድል ላይ ካልቆምክ፣ ትክክለኛ ጊዜ ላይ ካልቆምክ መክብብ 9:11 ላይ ምን ይላል መሰላችሁ? በጣም ይገርም። ሩጫ ለፈጣኖች ሳይሆን ቀርቶ አይቻለው ይላል። የትም ሀገር ላይ ፈጣን ሰው ነው ሩጫ የሚያሸንፈው። እዚህኛው መጽሐፍ ላይ ግን ጠቢቡ አይቻለው የሚለው በጣም ፈጣን ነው ግን ሩጫ አልሆነለትም ማለት። ጥበብን የሚናገር ቃሉ በጣም የሚያስገርም ሰውዬ ሞገስ አጥቶ አይቻለው ማለት። ለእውቀት ለሃያላን ወይም ደግሞ ለተናጋሪዎች ሞገስ ቀርቶ አይቻቃለው አለ። ምን ማለት መሰለ? አሁን ኤግዛምፕል ነው። እኛ ድሬዳዋ መናኸሪያ እናውቃለን። እዚህ ምናልባት በጌታ ስላልሆነ በዓለማዊ ምሳሌ ልጠቀም። ቴዲ አፍሮ የሚባለውን ዘፋኝ ቁጭ የሚያደርግ ዘፋኝ ድምፅ ያለው ሰውዬ መናኸሪያ ሊሳደብ ይችላል በዛው ድምፅ። የቱ ጋር ድምፁ ማውጣት እንዳለበት ስለማያውቅ በሚያምር ድምፁ ተሳዳቢ ሊሆን ይችላል። አየህ፣ ድምፅ ስላለው አይደለም ማለት ነው። ትክክለኛ ቦታ ድምፁ ሲያወጣ ነው። እውቀት ሊኖር ይችላል። ትክክለኛ ቦታ እውቀትን ካላወጣ እመነኝ በህይወት ለምንድነው እኔ እግዚአብሔር ይሄን ሁሉ ዋጋ የሚያስከፍለኝ ነው የምትለው? ጠብ ሁሉ ከእግዚአብሔር ጋር ነው የሚሆነው። የሌለው ሰውማ አያዝንም። ምንም የሌለው ሰው እኮ አይሰበርም። ያለው ሰው ነው የሚሰበረው። እኔ አንድ በጣም ትልልቅ በምድሪቱ ወይም እግዚአብሔር በሰጣቸው ከፍታ ላይ ባሉ አመራሮች የሚያዝን ሰው ነበረ። ምን ሆነ ነው ስለው እኔ አስቤ ጸልዬ አገልግዬ በእውነት ታምኜ እያገለገልኩ አንድም ቀን ለኔ ድል ተሰጥቶኝ አያውቅም አለ። አስዘንኩለት፣ ጸልይላለሁ ምናምን ተባብለን አለፈ። በሆነ ቀን ምሳ ስንበላ ማንን ይጠላል መሰላችሁ? ከፍ ያለ ሰው ይጠላል ሰውዬ። ስለዚህ ይሄ ሰውዬ እድሉ ጋር እንዳይደርስ ያደረገው
በራሱ አይምሮ ውስጥ ዘመኑንም አልመረመረም፣ እንዴትም መዋጀት እንዳለበት አያውቅም። ሊሆን የሚገባ ቦታ ካለ በእግዚአብሔር አደራረግ ትደርሳለህ። አሁን ካይሮስን ለመዋጀት ሲዝንን ለመዋጀት ካለብህ የመጀመሪያው አንተ ውስጥ ያለው የቱጋ መውጣት እንዳለበት ማወቅ አለብህ። ሯጭ ፈጥነህ ካለ መሮጥ ያለብህ የሰው እጅ ላይ አይደለም፣ ማይሆን ቦታ ነው። ስቴዲየም ገብተህ ነው መሮጥ ያለብህ። እግዚአብሔር የሰጠ ቦታ ነው ሲዝንህን የሚሰጥ። ትንሽ ወደ ጥቂቱ ነገር ልንገራችሁ። የዚህ ዓለም አምላክ ወይም ደግሞ ሰይጣን በራሱ አቅጣጫ ይህን ዘመን የዓለም ሲስተም ስለያዘ መግዛት አምላክ ተብሎ አስተዳዳሪ ተብሎ ያውቃል። መጽሐፍ ላይ አንደኛ ዮሐንስ ምዕራፍ 4 ቁጥር 4 ላይ ስትመለከቱ የዚህ ዓለም አምላክ ይለዋል። ዮሐንስ ላይ የዚህ ዓለም ገዢ ይለዋል። ስለዚህ መስራት የሚፈልጋል። አሁን ታስታውሱ እንደሆነ አንድ ኢየሱስ ያደረገውን ፋይት ላሳያችሁ። በማርቆስ ወንጌልም ማቴዎስ ላይ ሁሉ ወንጌላት ላይ ስትመለከቱ በአራቱም ወንጌላት ኢየሱስ በሚያስገርማችሁ ሁኔታ ከሰይጣን ጋር ሲገናኝ ሰይጣን ምን እንዳለው ይሁት ጊዜያችን ሳይደርስ ልታጠፋን መጣህን ይሉት። ምን እያወሩ ይመስላችኋል? ይሄ የኔ ሲዝን ነው፣ በኔ ሲዝን እንዴት ትመጣለህ? ሲዝኔ ላይ እንዴት ተሰራለ ብሎ እየጠየቁት ያሉት ኢየሱስን። ቀጥሉ ኢየሱስ ምን እንዳለ መንግስተ ሰማያት መጣለችና ወይም የመጨረሻው ዘመን ደርሷልና ንስሐ ግቡ ይላል። ምን ማለት እያላቸው ነው? ዘመኔ መጥቷል፣ ጊዜ መጥቷል፣ ምሰራበት ቀን መጥቷል። ለዚህ ነው ኢየሱስን ስንመለከት በጣም ሲሪየስሊ ከዲመን ጋር ፋይት ያደረገ ያለው ስለ ሲዝን ነው። የኔ ጊዜ ነው ይሏል፣ ያም የኔ ጊዜ ነው። ለምን እንደዚህ ማሰብ አለብን? ሲዝንን ካልመረመርን በህይወታችን ላይ ወይም ደግሞ የኔ ሲዝን ነው የሚለው መዋጀት ካልቻለን በህይወታችን ላይ አንዴ የምትመጣው ነገር ሚስ እናደርጋታለን። በምትዘራበት ቀን አታጭድም ወገኖች። የማጨዳ ጊዜ ላይ መዝራት አትችልም። የመዝራት ጊዜ ላይ ደግሞ አታጭድም። ለምን? የመዝራት ጊዜ ሰማይ ፕሮዳክቲቭ ነው፣ ያቀርብልሃል። ልክ ሲዝኑን አውቀህ ስትሰራ በዛ ሲዝን ስትገለጥ ሰማይ ያቀርብልሃል። ዝናብ በማዝነብ ያቀርብልሃል። ምግቦት ይሰጥሃል፣ አቅራቦት ይሰጥሃል። ያለ ሲዝንስ አይመጣም። ለዚህ ነው ታይማችሁን ማወቅ ያለባችሁ። እሺ እንዴት ነው ታዲያ ሲዝኔን መዋጀው ከማለታችሁ በፊት ሲዝኔ መሆኔን በምን አውቃለሁ? ባይዘው እስራኤልንም ተመልከቱ፣ ዘመኑ ላይ ያለውን ጨለማም ተመልከቱት። ፋይት የሚያደርጋቸው የፍሬ ቀን ነው። ታውቃላችሁ ምን ማለት መሰላችሁ? የፍሬ ቀን እስራኤል ሲዘራ ወይም ደግሞ የመዝሪያው ቀን ጠላት አይመጣም፣ ሚዲያማያን አይመጣም። መቼ ይመጣል? ሊያጭድ ሲል። መቼ ይመጣል? ሊበላ ሲል። መቼ ይመጣል? ልክ ወደ ጎተራው ሊሰበስብ ሲል ይመጣበታል። አያችሁ፣ የሲዝን ጠላት ጊዜያችሁ ሲሆን ልትወጡ ሲሉ ከሰሜን ከደቡብ ካለ የሌላ አቅጣጫውን እየተጠቀመ ጨለማ በሙሉ ኃይል ነው የሚወጣው፣ በሙሉ ኃይል። ቢኮዝ ሲዝኑን ፋይት የሚያደርግ ስፒሪት ስላለ። አሁን ዋናውን ነገር ያዙልኝና ዛሬ እንጨርስ። ጊዜያችሁ መሆኑን ሲያቅ በሌለ ባለ ኃይሉ ነው የሚወጣው። that's why የነቃ ሰው መሆን ያለባችሁ፣ ዘመኑን በመዋጀት አቅም መኖር ያለባችሁ። መዋጀት ማለት የናንተ የነበረ ከናንተ የወጣ በሌላ ሰው ቁጥጥር ስር ያለውን ድጋሜ ዋጋ ከፍላችሁ ወደ እናንተ ማምጣት፣ ከዛ ደግሞ ነፃ ማውጣት፣ ከዛ ደግሞ በዚያው ዘመን መጠቀም ማለት ነው። ስለዚህ እድልን መጠቀም በሲሪየስሊ ማሰብ አለባችሁ። እንዴት ነው እድል የምትጠቀም? ኦፖርቹኒቲ ነገ የለም። በጣም እግዚአብሔር ቁልፍ ቦታ ላይ በመንፈሳዊ ዓለም ወደ እናንተ የሚያመጣበት ዘመን አለ። እሱን ነው ሁል ጊዜ በጸሎት መገናኘት ያለባችሁ። ለምሳሌ እግዚአብሔር ለሁሉም ጊዜ አለው አለ። ዘመናትን ሲሰራ ሲያያይዝ፣ ለማረስ ለማጨድ። ምክንያቱም በዚህ ሲዝኑን በማወቅ ውስጥ ነው ከእግዚአብሔር ጋር አብራችሁ የምትሰሩት።
ጥቂት የዘመን ተግዳሮቶችን መጽሐፍ ቅዱስ ኤፌሶን ምዕራፍ 6 ቁጥር 13 ላይ በክፉ ቀን ከሚመጣ ይላል። ክፉ ቀን የሚያመጣው ሰልፍ አለ። ሌላው ኤፌሶን 5 ላይ ቀኖቹ ክፉ ናቸው ይላል። ማቴዎስ 6:34 ላይ ደግሞ ለቀኑ ክፋቱ ይበቃዋል አለ። ፋይት የሚያረጋችሁ የዘር ቀን የሲዝናችሁ ቀን ፋይት የሚያረጋችሁ አለ። ምክንያቱም የዘር ቀናችሁ ላይ የሚመጣው ጨለማ ያንን ሚስ ማድረግ ስለሚፈልግ ላሳያችሁ። ክረምት የዝናብ ጊዜ ነው፣ ለዘር ይመቻል አይደል? በፍሬ ቀን ግን ቢዘንብ ፍሬ ያደርቃል ወይም ፍሬ ያረግፋል። በትክክለኛው ሰዓት ግን ሲዘንብ አቅም አለው። ግን ዝናቡ በራሱ ለሚዘራ ሰው ተግዳሮት ነው። ዝናቡን አልፈ ብርዱን አልፈ ያንን ፋይት አልፈ ነው መዝራት ያለብህ። ለመሬት መልካም ምቹ እንዲሆን ለዘር ማድረግ ያለብህ ያንን ፋይት ማድረግ ይፈልጋል። ለምድረው ግን ሰይጣን ይሄንን ታይም ማስተላለፍ የሚፈልገው በዛ ሲዝን ውስጥ ቅድም ብያችኋለሁ፣ መልካምም መጥፎም ብርታትም ድካምም ለናንተ ለበጎ የሚሰራበት ዘመን ስለሆነ መነሳት ያለብን ለዛ ነው። መጽሐፍ ቅዱስ እኔ በጣም ያስገርመኝ ይሄ ያለ መከልከል የምትሰሩበት ዘመን ነው። እድል ሲመጣ ባይዘው ሲዝናችሁ ሲሆን ያለ መከልከል ነው የምትንቀሳቀሱት፣ የሚከለክላችሁ የለም። ስለዚህ ታዲያ በዚህ ዘመን ውስጥ ሲዝን ወይ ደግሞ ዘመኔን እድሌን አጣሁት ወይ ደግሞ የሆነ ጊዜ ላይ ጥሩ ኢንቫይሮንመንት ነገር ሁሉ ለበጎ የሚሰራበት ዘመን ነበረ፣ አሁን ግን በዛ አይነት ሁኔታ ውስጥ አይደለም ለምትሉ አጭር የምህረቱን ማንነት ላንሳና እንጨርስ። ኦሬዲ ዘግቼዋለሁ። ታስታውሳላችሁ በዮሐንስ ወንጌል ምዕራፍ 5 ላይ አንድ ሰው ያለ በጣም ይገርመኛል። በአምስት መመላለሻ መካከል ውብ በሆነችው ዳር የሚቀመጥ የውሃ ኪዳን እግዚአብሔር ለእስራኤል በነበረበት ውሃው መልአክ መጥቶ ሲያናውጣው መጀመሪያ የገባው ሰው የሚፈወስበት ከህዝቡ ስቃይ እግዚአብሔር የሚታደግበት አንዱ የፈውስ መንገድ እንደሆነ የቤት ሳይዳ ኪዳን ነበረ። እንግዲህ ሁለተኛው ኪዳን ኢየሱስ ነው። ያለ መልአክ ያለ መናወጥ ያለ ቀድሞ መግባት በቃል ብቻ የሚሰራ ማለት ነው። ያውም ሁል ጊዜ ያኛው አንዳንዴ ነው፣ ኢየሱስ ሁል ጊዜ ነው። ግን ጥቂት ሲዝኑ ስለተበላ አንድ ሰው ላሳያችሁ። 38 ዓመት ነው እና ኤንጅል ፈውስ ቦታ ቁጭ ብሎ ሰው ስለሌለው ብቻ መልአክ ሲመጣ አንዳንዴ ያመልጠዋል። ያንን ታይም ያንን የፈውስ ጊዜ ያንን የማግኛ ጊዜ ያመልጠዋል ሁሌ። ከዚህ የተነሳ ተስፋ ቆርጧል። ታውቃላችሁ አመቱን ሲናገር መጽሐፍ ቅዱስ 38 ዓመት ነው እንደዚህ ሆነ እና ፈውስ ዳር ነው፣ ግን ብዙ ዘመኑ ተበልቷል። ለምን? ሰው ስለሌለው። እጅግ ይገርመኛል እሱ መጽሐፍና ኢየሱስ መጥቶ ልትድን ትወዳለህ። እንግዲህ ታሪኩን በብዙ መንገድ ተሰብካችኋል። እኔ ዛሬ ስለ እድሉ ብቻ ልገራችሁ። ሰውየው የሚያመልጠውን ሁሉ ተናገራለ። ሰው የለኝም ስንፏቀቅ እንደምንም ብዬም ስመጣ ሰው ይቀድመኛል፣ ሲዝኑ ሞረስ ፈውሴን ማግኘት መልአክ እየተገለጠ መገናኘት ፈውሴን መያዝ አልቻልኩም። ስለዚህ ምንም ማድረግ አልችልም አለው። እኔ በጣም ይገርመኛል ዳዊት ያለው ምህረትህ ከህይወት ይሻላል አለ። የእግዚአብሔር ምህረት እንደገና አለው ባይዘው አሜን። ስለዚህ ዛሬ ልባርካችሁ የፈለኩት ምንድነው? ያለፋችሁንም ሲዝን በምህረቱ እንደገና ያመጣዋል። ለዚህ ነው ተምችና ኩኩባ የበላባችሁን ምን ዘመን ያንን ዋጋ ያንን ያማረታይ በቃ ተበልቶ አልቋል። 38 ዓመት ይጠብቃል ጠፍቶበታል፣ አላገኘውም። ያንን ሰው በምህረት እግዚአብሔር አሰበው እና እንደገና እድል የሚሰጥ አምላክ አለ። እድልን እንደገና የሚያመጣ ተነስና ሄዳለሁ። እታችኋል ብዙ ሸለቆ የከደኑበት ምንጩን እየከደነበት የነበረ ያዕቆብ በመጨረሻ ማንም የማይከድንበትን ነገር ሰጠው። ምህረት እንደገና እድል ይሰጣል። ዛሬ ልባረካችሁ የፈለኩት ምንድነው? ይሄ እኮ የመውጫ ጊዜ ነበረ አስበላሁት ያላችሁት በዛ ነገር ማድረግ የለብኝም ነበር የምትሉት እግዚአብሔር በምህረቱ ሌላ እድል አለ። ስለዚህ አሁን ምን ማስተዋል አለባችሁ?
ጊዜና እድል የሚባለውን ጉዳይ እግዚአብሔር ሲሰጣችሁ ያንን ጊዜና እድል ነው ከፍታችሁ። ችሎታ ብቻ ጥቅም እንደሌለው ለአዋቂያን ሞገስ ሳይሆን ቀርቶ አይቷል አለ። ለፈጣን ሩጫ ሳይሆን ቀርቷል። ምንድነው እነዚህን ሁለቱን የሚያገናኘው? ጊዜና እድል። ክብር ለእግዚአብሔር ይሁን። ዛሬ መባረካችሁ ጊዜንም እድልም በሚሰጥ በእግዚአብሔር በማመን መጸለይ፣ ዘመንን በሚያቀዳጅ እግዚአብሔር በማመን በመጸለይ ክፉ ቀኖቻችሁን ሁሉ ታሸንፋላችሁ። ምን አይነት ህይወት ላይ እንዳላችሁ አላቅም። ክፉ ቀን ለሆነባችሁ ዛሬ እግዚአብሔር በምህረቱ ጉልበት የሚዋጅ አንድ ኃይል ወደ እናንተ ያመጣል። ይህም ኃይል እንደገና እድል፣ እንደገና ምህረት፣ እንደገና ኃይል፣ እንደገና ምህረት በአንድ ሰው ላይ እንደገና እድል፣ እንደገና ምህረት በአንድ ሰው ላይ እንደገና እድል፣ እንደገና ምህረት ያደርጋል። የሚነሳበትን መነሻ ይሰጣችኋል። የምትበረቱበትን መበርቻ ይሰጣችኋል። ሃሌሉያ!